ጉብ ብያለሁኝ። እንዴት ነው እስኪ ሱቄን መርቁልኝ ሀባይቦች፣ ሱቄን መርቁልኝ። እንግዲህ ገበያውም ሁሉም እንዳምር ሀባይቦች። ቪዲዮዬን ስትጀምሩት ላይክ አድርጉት፣ አይከፈልበትም። ውድ ሀገሬ ልጆች፣ የምወዳችሁ ቅመሞችዬ፣ የዛሬው የከብት ገበያ እኔ እንጃ ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ እንግዲህ ያው ጁማውን ብቅ ብያለሁኝ፣ እንደምታዩኝ ጉብ ብያለሁኝ። እንዴት ነው እስኪ ሱቄን መርቁልኝ ሀባይቦች፣ ሱቄን መርቁልኝ። እንግዲህ ገበያውም ሁሉም እንዳምር በቃ የምንለወጥበት ገበያችን ቀኝ የሚሆንበት የተሻለ ህይወት የምንዘልቅበት እንዳረግልን ዱአ አድርጉልን። ያው እንግዲህ እንደምታዩት አንዳንድ ነገሮችን አመጣተናል እላችኋለሁ ሀባይቦችን። ያው እዚህም ያው የተወሰነ ማታ ማሳይቻችኋለሁ ማለት ነው። ያው ዛሬ ጁማአ ነው እላችኋለሁኝ። ከፊት ለፊትም ጥጆቹ ምኖቹ ቋቁመዋል። እንግዲህ ማስቲካ ፈልገው ይሁን ብስኩት ፈልገው ይሁን አላቅም። ይኸውላችሁ ሱቅ የፊት ለፊት ቁም ብለዋል እላችኋለሁኝ። እና ገበያችንን በዚህ መልኩ ይዘናል እላችኋለሁኝ። እና ዛሬ የቤት ስራ ቀርቷል ማለት ነው። የቤት ስራ ሳይሆን የሱቅ ስራ ነው የያዝነው። ያው አልሞላንም፣ ነገሮችን እያጣራን ማንኛው ገበያ እንደሆነ አዋጭ ጥሩ ውጤት ያለውን ምናምን ያው እየጠያየቅን ከዛሬ ከነገ ስለሆነ የሚሟላው እኛም ያው በዚህ መልኩ መቼም አመጣተናል እላችኋለሁኝ። ኢንሻአላህ ደግሞ ቀጣይ ቀስ እያልን ነገሮችን እያየን እናመጣጣለን እላችኋለሁኝ ቅመሞችዬ። ብቻ ማለት ነው ለመጀመሪያ ጊዜ ገበያ ስትጀምሩ በጣም ያስፈራል። በስንት እንደሚሸጥ ሌላ ቦታ ስንት እንደሆነ ምናምን ያደናግራቸዋል። ለምን እናንተ የምትሸጡበት ዋጋና ሌላ የሚሸጥበት ዋጋ ያው አንድ መሆን አለበት። ወይ የኛ መብለጥ የለበትም፣ ወይም ደግሞ ኪሳራ ላይ እንዲጥለን ከዛ በታይ መሆን የለበትም። ወይም ምንድነው በአይነታው እንኳን ቢሆን ኪሳራ ያጋጥመንም ማለት ነው። እና አሁን እኔ አንዳንድ ነገሮችን አውቂያቸዋለሁ፣ አንዳንዶችን ደግሞ አላወቅኳቸውም ማለት ነው። ብቻ ያው እንዳልካሰር ነው የምፈራው። ኢንሻአላህ አላህ ያሳምረዋል ብዬ አስባለሁኝ። እና ብቻ ማለት ነው አሁን አንዳንድ ሰው ስትጠይቋቸው ራሱ ለመሸጥ ከሆነ ነው እንጂ የሚነግሯቸው እንደዚህ ገበያ ምናምን ነገር ለራሳቸው ከሆነ ወይ ጨምረው ነው የሚነግሯቸው ማለት ነው። እነሱ በማይሸጡበት ትክክለኛ ዋጋውን አይናገሩም። እና ያው ገበያ ምናምን እንደዚህ ነው መጠየቅ የሚመቸው። እና የተወሰኑ ነገሮችን ያው ጠያይቄ መጥቻለሁኝ። ብቻ ያው እስከሚለመድ ነው ብዬ አስባለሁኝ። እና እንግዲህ እስካሁንም ሰጥቻቸው እንደሆነ ዝም ብዬ ሳላቅ እና ቅመሞችዬ ኑ ቶሎ እስኪ ማስቲካ ግዙኝ፣ ኑ ቶሎ ብስኩትም ግዙኝ። ሄሊፖፕ ከረሚላም አለ፣ ጆሊ ጁስም አለ። በቃ ሁሉም ነገር ማለት ነው የምትፈልጉት ሞልቷል እዚህ ማለት ነው። ይሄ ከረሚላ ምንድን ነበረ ድሮ እና እነዚህም አለ። እዚህም ቦምብ የሚባል ማስቲካ አለ ማለት ነው። ቦምብ ነው የሚለው እና እነሱንም እስኪ አንዳንድ ፍሬ እየመጣችሁ ግዙ ማለት ነው። እና ያው ዝሮ ይሄን ይመስላል እላችኋለሁኝ። ገበያውን ሁሉን አላህ ያሳምረው፣ ሀገራችንን ሰላም ያርገው። ዋናው ነገር የሀገር ሰላም ነው። ጁማ ገበያ እንዳው ተውት፣ በጣም ኦቨር ሆኗል። ያ አላህ የበዓል ገበያ ይመስል በጣም ተጨናንቋል። እኔ ገበያ ገብቼ በስንት መከራ ወላሂ ወጣሁኝ። ያውም ብዙ ገበያ እኮ የለኝም፣ ግን መውጫ መግቢያ የለም፣ ጭንቅንቅ ብሏል። ይኸውላችሁ አሁን ያው ሰኔ እየገባ ስለሆነ ጥጃ ምናምን ወይም ፈም ነገር ይፈለጋልና ሰው ይዞታል ማስወጣት። ቢስሚላህ ኧረ የዛሬው ጉድ ነው። ቤቴ መንገድ ዳር ነው። ቶሎ እንግዲህ ብስኩቱንም ምኑንም ገዛባብዛቸዋለሁኝ። የዛሬው ሆኖ ያቅም ወላሂ እንደዚህ ተዛሬው አይደለም። እኔ በዓል ሲሆን ነበር እንደዚህ ጨናነቅማ ያው ጁማ
ዛሬ ሙሉ ቀን እንደው በቃ ምንድነው ከብት ያ አላህ ያ አላህ በቃ ሰው ሽጦ ሊያርፍ ነው ማለት ነው። እንዳለ ከብት ነው ዛሬ የገባው። የሚገርማችሁ ነገር ሱብሃንአላህ ያ አላህ የዛሬው የከብት ገበያ እኔ እንጃ ከባድ ነው። ከየት እንደወጡ አላውቅም። እንግዲህ ሀባይቦቼ የመሸ ጊዜ ይቺ ሁለት እግር ዙራ 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 እቤቷ ገብታለች ማለት ነው። ሱብሃንአላህ የመጀመሪያም ስለሆነ ነው መሰለኝ በቃ ሀሳቡም ሁሉም ነገር በውስጤ ስላለ ጧሱ ብሄ 12 ሰዓት ሳይል ነው የተነሳሁት። የሚገርማችሁ ነገር ማለት ነው። ከዛ ቤት አዘጋጀሁ ስል ቁርስ ሰራሁኝ። ከዛ ቃጠብኩ ምናምን ብዬ ሱቅ የሚዘጋጁ ነገሮችን እቃዎችን እነሱን ሳዘጋጅ ምን ስል ከዛ ደግሞ ወደ የት ሄድኩኝ? ወደ ገበያ ሄድኩኝ። ለቤት የሚያስፈልጉኝን ነገሮች ገዛዝቼ ምን ብዬ መጣሁኝ። ከዛ ሱቅ ገባሁኝ። ሱቅ ቁጭ ብዬ መብራት የለም ነበረ። ካሁን ይመጣል እያልኩኝ ገበያን ስቸረችር ስንት ሰዓት ሆነ መሰላችሁ? ምሳ ሳይበላ 7 ሰዓት ሆነ ማለት ነው መብራቱ ሲጠበቅ። እንደገና ከ7 ሰዓት በኋላ ከሰላየሽ እንደገና ምሳ ሰርቼ ምን ብዬ ምሳ የበላ ነው 9 ሰዓት ማለት ነው። በጣም የሚገርም አንዳንድ ጊዜ ማለት ነው የሆነ ነገር ላይ ስትሰማሩ ጊዜው አይበቃቸውም። በቃ ተሯሮጣችሁ ከወዲያ ከወዲህ ምን ስትሉ ይመሻል ማለት ነው። እና ዛሬ እንደዛ ሆኖ ነው እንግዲህ የመሸው። የነገውን የተነገ ወዲያውን መቼም እየለመርኩት ነገሮችን እያስተካከልኩኝ ይሳካል ብዬ አስባለሁ። ዛሬ ግን በቃ እኔ እንጃ እንቅልፍ ራሱ ሊወስደኝ እንትን አላለም ማለት ነው፣ አልቻለም። በዛ ላይ ደግሞ ውሾቹ ከየት እንደመጡ አላቅም። በቃ ሲንጫጩብን ማለት ነው እዚሁ እግራችን አካባቢ ወላይ እዚህ ግቢ ቤት እንደገቡ አላቅም። ሲንጫጩብን አደሩ። እንቅልፍም አልወሰደኝም። እና ይኸው እንግዲህ ገና አሁን አርፌ እቤት ቁጭ አልኩኝ። በጣም ወገቤን አሞኛል። ይሄን ማለት ነው እኔ እንጃ ግን እንደው እንዳሰድቡኝ እንጂ ማለት ነው ዛሬ አንዲት ቀን ለቆምኩት በጣም እግር ያማል እዚህ ማለት ነው። ብቻ አላህ ሁሉንም ነገር ያሳምርልን። ሀገርም ኖርን ሰው ሀገርም ኖርን ያው የምንፈልገው ገንዘብ ነው፣ ውጤት ነው፣ ጥሩ ደረጃ ላይ ነው እና አላህ ይለውጠን ማለት ነው። የጀመርነውን ነገር አላህ ሲያሳምርልን ነው። እንግዲህ የሚና ገበያ ያርግልን። የሚና ገበያ የሚባለው ምንድን ነው? በአመት አንድ ጊዜ ሀጅ ሲደረግ በዛ የሚሸጡ ነገሮች በጣም ውጤታማ ስለሆኑ የሚና ገበያ ይባላል ማለት ነው። በአመት አንድ ጊዜ ስለሆነ ያም በጣም ሀሪፍ ነገር ስለሆነ ማለት ነው። እንግዲህ እኛንም ስበቡል አስባብ ተንተባተብኩኝ። ለምን መሰላችሁ? ዲካሙ ስላለ ነው። ልመዱት እና ሁሉንም አላህ መቀየሪያ መለወጫ ደስ የሚል ህይወት የምንኖርበት አላህ ያድርገን ማለት ነው ሀባይቦቼ።